እሱ የለውም ሳያችሁ ስሰማችሁ ከምናያችሁ ማንጻር እንደዛ ነው የሚሆነው። ደግሞ አንድ አይነት ሰው አንድ ላይ ሊኖር አይችልም። እኔ ድክመት አለብኝ ባሌ የኔን ይሸከመኛል፣ እኔ እሱን እሸከማለሁ። ትዳርም ሆነ ግንኙነት ሲፈጠር ተቻችሎ ተላልፎ መኖር ነው። አንቺ ደግሞ በጣም ጎበዝ ሴት ነሽ። እንዴት አድርጎ እግዚአብሔር በእውነት የታደለችና የታደለ ማህፀን ነው አንቺን የወለደሽ ማህፀን። በእውነት በጣም አስተዋይ ነሽ። ብትናደጅም ነገሮችን ደግሞ ዞር ብለሽ የምታስቢ ልጅ ነሽ። ተረጋግተሽ ታስቢዋለሽ። ጥፋትሽን የት ቦታ ማሻሻል እኔ በጣም ይቅርታ አድርጉልኝ። እኔ ስናገር ትንሽ ረዘም አደርግባችኋለሁ። ሚሚ ኦብሴ ይቅርታ ሶሪ ትንሽ ልናገራት ጋብዛችሁኛል። ትንሽ ተናግሬ ልውጣና እኔ አነጋገር ስለምወዳቸው እነሱን አመለካከት በጣም እኔ ዝም ብዬ ነው ማያቸው። ሳያቸው በጣም ውስጣችን እንዴት ነው ውስጤ ገብቶ ነው ማየውና ታነጋገርሽ፣ ትግስትሽ፣ ብልሃትሽ ታግሰሽ አንቺ አሁን አስተምርሻለሁ ለሌሎች ሴቶች ገባሽ? ታግሰሽ ፍቅርሽን እንዴት ማግኘት እንዳለ ብዙ ነገሮችን ታግሰሽ ወደ ሌላ እርምጃ እንዳትሄጂ የራስሽ የሆነውን አዳም ማግኘት ትችለሻል በትግስትሽ። ይሄ ደግሞ አሁን እኔ በአንቺ እድሜ እያለሁኝ ትግስት የለኝም። ለምሳሌ የሆነ እንደዚህ አይነት ፈተናዎችን ወዲያው ግንፍል ብዬ ጥዬ የሚሄድ ሴትዮ ነበርኩኝ። በኋላ ነው ነገሮችን እየተማርኩ የመጣውና ብዙዎቻችን የሴቶች ድክመት አለብን። በኋላ ነው ከሰዎች ስማር አሁን ማስተማር ሰዎችን መምከር የጀመሩት ከህይወት ልምዴ ነው ገባሽ? ስለዚህ አንቺ ግን እግዚአብሔር በቃ ሁሉን ነገር ሰጥቶ ፈጥሮሻል። በቃ የፈለገው ሰው ሊያሳስትሽ እንኳን የምትችይ ሴት አይደለሽ። በጣም የምትገነዘቢ አርቀሽ የምታይ ሴት ነሽ። እግዚአብሔር ባርኮ ነው በቃ ይፈጥርሽ። እና ደግሞ ተወዳጅ እንድትሆን ያደርጋችሁ አንቺ እንዳልሽው የሰው ፍቅር የሰጣችሁ እግዚአብሔር ነው፣ ከላይ ነው። ማንም አይወስድባችሁም። እግዚአብሔር የሰጠሽን ነገር ማንም ሰው በፈለገው አቅጣጫ ይመጣ ሊነጥቅሽ በፍጹም አይችልም። በቃ ከእግዚአብሔር ነው፣ ስጦታው ከላይ ሲሆን ነው። እና ዋጋ ተከፋፍላችኋል። አንቺ ዋጋ ከፍለሻል፣ እሱ ላንቺ ዋጋ ከፍሏል። እነዚህ ጨረቃ ፋሚሊ ለእናንተ አንድነት ደግሞ ዋጋ ከፍለዋል። ዋጋ የተከፈለበት ፍቅር መጨረሻው ደግሞ ጣፋጭ ነው። መጨረሻው አንድ የሆነ ግንኙነት ጭቅጭቅና ችግር ከሌለበት ሊጠነክር አይችልም። ዝም ብለሽ ሁልጊዜ ሰላም መሆን የለም ገባሽ? ትዳር ውስጥም ሲገባ ዝም ብለሽ ሁልጊዜ እንደዚህ ሰዎች ተፋቅረን ዝም ብለና ለምክንያት ነው አብረን የኖርነው የሚል ሰው ውሸታም ነው። በግጭት ውስጥ ነው ጸባይ ለጸባይ ልትተዋወቁ የምትችሉት፣ ልትተራረሙ። ይሄን ሰው መሸከም ይችላልው እሱስ እኔን መሸከም ይችላል የሚለውን ነገር ማወቅ የምትችሉ በግጭቶች ውስጥ ነው። እናንተ ደግሞ ያንን ሁሉ ነገሮች ተያይታችሁ ለዚህ ስለበቃችሁ ካሁን በኋላ ማንም የእናንተን ነገር ሊያፈርስ አይችልም። ልክ ነሽ። ጠንካራ ሴት ነሽ፣ በጣም ጎበዝ ሴት ነሽ፣ የይቅርታ ሰው ነሽ። ይቅርታን ሁልጊዜ ልመጂ። ሰዎች ሊያጠፉ ይችላሉ፣ ሊጎዱሽ ይችላሉ። በጣም ሊጎዳሽ ካለ ሰው በጣም እንዴት ነው ኤክስትራ ከሄደብሽ ሰው እንዲሁ ምንም ሳትጋጭ